194 ቀናት በእግዚአብሔር ጸጋ መስከረም 1 ዘፍጥረት 1 ብለን ከጀመርን ወደ ጳጉሜ 5 ራዕይ 22 ጉዞ እየቀጠልን እዚህ ቀን ላይ ደርሰናል። ዛሬ የምናነበው የእግዚአብሔር ቃል ክፍል ደግሞ ከምሳሌ ምዕራፍ 7 እስከ 9 ድረስ ያለው ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ምሳሌ ምዕራፍ 7 ልጄ ሆይ ቃሌን ጠብቅ፣ ትእዛዜንም ባንተ ዘንድ ሸሽግ። ትእዛዜን ጠብቅ በሕይወትም ትኖራለህ። ሕጌንም እንደ ዓይንህ ብሌን ጠብቅ። በጣቶችህ እሰራቸው፣ በልብህ ጽላት ጻፋቸው። ጥበብን አንቺ እህቴ ነሽ በላት፣ ማስተዋልንም ወዳጄ ብለህ ጥራት። ከጋለሞታ ሴት ትጠብቅህ ዘንድ ቃሏን ካለዘበች ከሌላይቱ ሴት። በቤቴ መስኮት ሆኜ ወደ አደባባይ ተመለከትኩ፣ ካላዋቂዎች መካከል አስተዋልኩ፣ ከጎበዛዝትም መካከል ብላቴናውን አእምሮ ጎድሎት አየሁት። በአደባባይ ሲሄድ በቤቷም አቅራቢያ ሲያልፍ የቤቷን መንገድ ይዞ ወደ እርሷ አቀና። ማታ ሲመሽ ውድቅትም ሲሆን በሌሊትም በጽኑ ጨለማ እነሆ ሴት ተገናኘችው፣ የጋለሞታ ልብስ የለበሰች ነፍሳትን ለማጥመድ የተዘጋጀች ሁከተኛና አባያ ናት። እግሮቿን በቤት አይቀመጡም። አንድ ጊዜ በጎዳና አንድ ጊዜ በአደባባይ በማዕዘኑ ሁሉ ታደባለች። ያዘችውም ሳመችውም፣ ፊቷም ያለ እፍረት ሆኖ እንዲህ አለችው፣ መስዋዕትንና የደህንነት ቁርባንን ማቅረብ ነበረብኝ። ዛሬ ስዕለቴን ፈጸምኩ። ስለዚህ እንድገናኘ ፊትህንም በትጋት ለመሻት ወጥቻለሁ፣ አግኝቼሃለሁም። በአልጋዬ ላይ ማለፊያ ሰርፍ ዘርግቼበታለሁ፣ የግብፅንም ሽመልመሌ ለሃፍ በመኝታዬ ከርቤንና አልሙን ቀረፋም ረጭቼበታለሁ። ና እስኪ ነጋ ድረስ በፍቅር እንርካ፣ በተወደደ መተቃቀፍም ደስ ይበለን። ባለቤቴ በቤቱ የለምና ወደ ሩቅ መንገድ ሄዷልና፣ በእጁም የብር ከረጢት ወስዷል። ሙሉ ጨረቃ በሆነች ጊዜ ወደ ቤቱ ይመለሳል። በብዙ ጨዋታዋ እንዲስት ታደርገዋለች፣ በከንፈሯም ልዝብነት ትጎትተዋለች። እርሱ እንዲህ ስቶ ይከተላታል፣ በሬ ለመታረድ እንዲነዳ፣ ውሻም ወደ እስራት እንዲሄድ፣ ወፍ ወደ ወጥመድ እንደሚቸኩል፣ ለነፍሱ ጥፋት እንደሚሆን ሳያውቅ ፍላጻ ጉበቱን እስኪሰነጥቀው ድረስ። ልጆቼ ሆይ አሁን እንግዲህ ስሙኝ፣ ወደ አፌም ቃል አድምጡ። ልብህ ወደ መንገዷ አያዘንብል፣ በጎዳናዋ አትሳት። ወግታ የጣለቻቸው ብዙ ናቸውና እርሷም የገደለቻቸው ብዙ ናቸውና፣ ቤቷ የሲኦል መንገድ ነው፣ ወደ ሞት ማጀት የሚወርድ ነው። ምሳሌ ምዕራፍ 8 በውኑ ጥበብ አትጮህምን? ማስተዋልስ ድምጿን አትሰጥምን? በኮረብታ ላይ በመንገድም አጠገብ በጎዳና መካከል ትቆማለች። በበሩ አጠገብ በከተማይቱ መግቢያ በደጁ መግቢያ ትጮሃለች። እናንተ ሰዎች እናንተን እጠራለሁ፣ ድምፄም ወደ ሰው ልጆች ነው። እናንተ አላዋቂዎች ብልሃትን አስተውሉ፣ እናንተም ሰነፎች ጥበብን በልባችሁ ያዙ። የከበረች ነገርን እናገራለሁና ስሙ፣ ከንፈሮቼም ቅን ነገርን ለመናገር ይከፈታሉ። አፌ እውነትን ይናገራልና ከንፈሮቼም ክፋትን ይጸየፋሉ። የአፌ ቃላት ሁሉ ጽድቅ ናቸው፣ ጠማማ ዘወርዋራም አይደሉም። እነርሱ በሚያስተውሉ ዘንድ የቀኑ ናቸው፣ እውቀትንም ካገኟት ሰዎች ጋር የተስማሙ ናቸው። ተግሳጼን እንጂ ብርን አትቀበሉ፣ ከምዝምዝ ወርቅም ይልቅ እውቀትን ተቀበሉ። ጥበብ ከቀይ ዕንቁ ትበልጣለችና የከበረ ነገር ሁሉ አይስተካከላትም። እኔ ጥበብ በብልሃት ተቀምጫለሁ፣ እውቀትንም ጥንቃቄንም አግኝቻለሁ። እግዚአብሔርን መፍራት ክፋትን ይጠላል፣ ትዕቢትና እብሪትን፣ ክፉንም መንገድ ጠማማውንም አፍ እጠላለሁ። ምክርና መልካም ጥበብ የእኔ ነው፣ ማስተዋል እኔ ነኝ፣ ብርታትም አለኝ። ነገስታት በእኔ ይነግሳሉ፣ ሹማምንቶችም የቀናውን ነገር ይደነግጋሉ። አለቆች በእኔ ያዛሉ፣ ክቡራን የምድር ፈራጆችም ሁሉ። እኔ የሚወዱኝን እወዳለሁ፣ ተግተው የሚሹኝም ያገኙኛል። ብልጥግናና ክብር በእኔ ዘንድ ነው፣ ብዙ ሀብትና ጽድቅም። ፍሬም ከምዝምዝ ወርቅ ይሻላል፣ ቡቃያዬም ከተመረጠች ብር። እኔ በጽድቅ መንገድ ሄዳለሁ፣ በፍርድም ጎዳና መካከል። ለሚወዱኝ ርስት አወርሳቸው ዘንድ ቤተ መዛግብታቸውንም እሞላ ዘንድ። እግዚአብሔር የመንገዱ መጀመሪያ ያደረገኝ፣ በቀድሞ ስራው መጀመሪያ። ከጥንቱ ከዘላለም ጀምሮ ተሾምኩ፣ ምድር ከመፈጠሯ አስቀድሞ። ቀላያት ገና ሳይኖሩ እኔ ተወለድኩ፣ የውሃ ምንጮች ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ። ምድሪቱንና ሜዳውን ገና ሳይፈጥር የመጀመሪያውንም የዓለም አፈር። ሰማዮችን በዘረጋ ጊዜ አብሬ ነበርኩ፣ በቀላያት ፊት ክበብን በደነገገ ጊዜ። ደመናትን በላይ ባዘጋጀ ጊዜ፣ የቀላይን ምንጮች ባጸና ጊዜ፣ ለባህርም ዳርቻን በወሰነ ጊዜ፣ ውሃ ከትእዛዙ እንዳያልፍ የምድርን መሰረት በመሰረተ ጊዜ፣ የዚያን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ። ዕለት ዕለት ደስ አሰኘው ነበርኩ፣ በፊቱም ሁል ጊዜ ደስ ይለኝ ነበርኩ። ደስታዬም በምድሩ ተድላይም በሰው ልጆች ነበረ። አሁንም ልጆቼ ሆይ ስሙኝ፣ መንገዴንም የሚጠብቁ ምስጉኖች ናቸው። ትምህርቴን ስሙ፣ ጠቢባንም ሆኑ፣ ቸል አትበሉትም። የሚሰማኝ ሰው ምስጉን ነው። ዕለት ዕለት በቤቴ መግቢያ የሚተጋ የደጄንም መድረክ የሚጠብቅ። እኔን ያገኘ ሕይወትን ያገኛልና ከእግዚአብሔርም ሞገስን ያገኛልና። እኔን ያጣ ግን ራሱን ይጎዳል። የሚጠሉኝ ሁሉ ሞትን ይወዳሉ። ምሳሌ ምዕራፍ 9
ጥበብ ቤቷን ሰራች፣ ሰባቱንም ምሰሶቿን አቆመች፣ ፍሪዳዋን አረደች፣ ወይን ጠጇንም ደባለቀች፣ ማዕዷን አዘጋጀች፣ ባሪያዎቿን ልካ በከተማይቱ ከፍተኛ ስፍራ ላይ ጠራች። አላዋቂ የሆነ ወደዚህ ፈቀቅ ይበል፣ አእምሮ የጎደላቸውንም እንዲህ አለች፣ ኑ እንጀራዬን ብሉ፣ የደባለኩትንም የወይን ጠጅ ጠጡ። አላዋቂነትን ትታችሁ በሕይወት ኑሩ፣ በማስተዋልም መንገድ ሂዱ። ፌዘኛን የሚገስጽ ለራሱ ስድብን ይቀበላል፣ ኃጥእንም የሚዘልፍ ነውርን ያገኛል። ፌዘኛን አትገስጽ፣ እንዳይጠላህ፣ ጠቢብን ገስጽ ይወድህማል። ለጠቢብ ሰው ትምህርትን ስጠው፣ ጥበብንም ያበዛል። ጽድቅን አስተምረው፣ እውቀትንም ያበዛል። የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው። ዘመንህ በእኔ ይበዛልና የሕይወትህም ዕድሜ ይጨመርልሃልና። ጠቢብ ብትሆን ለራስህ ጠቢብ ትሆናለህ፣ ፌዘኛም ብትሆን ፌዘኛነትህን ለብቻ ትሸከማለህ። ሰነፍ ሴት ሁከተኛ ናት፣ ሀሳብ የላትም፣ አንዳችም አታውቅም። በቤቷ ደጅ በከተማይቱ ከፍተኛ ስፍራ በወንበር ላይ ትቀመጣለች። በመንገድም ያልፉትን አካሄዳቸውንም ያቀኑትን ለመጥራት። አላዋቂም ሆነ ወደዚህ ፈቀቅ ይበል፣ አእምሮ የጎደለውንም እንዲህ አለች። የስርቆት ውሃ ይጣፍጣል፣ የተሸሸገም እንጀራ ደስ ያሰኛል። ነገር ግን እርሱ ሙታን ከዚያ እንዳሉ እድመኞቿም በሲኦል ጥልቀት እንዳሉ አያውቅም ይላል። አሁን ያነበብኩትን ክፍል ማታ 3 ሰዓት ላይ በቲክቶክ እና በቴሌግራም የቀጥታ ስርጭት በጥልቀት እናጠናዋለን። ኑ ቃሉን አብረን እናጥና። ጸጋ ይብዛላችሁ።